ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ ወቅታዊ መልእክት። አገዛዙ የአማራ ሕዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን። የአብይ አህመድ አገዛዝ በአማራ ሕዝብ ላይ ይፋዊ የዘር ማጥፋት ጦርነት ከጀመረ 3 ዓመታትን ሊደፍን ተቃርቧል። በእነኚህ ጊዜዎች ሁሉ የአማራ ሕዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ ቀጥሏል። ሆኖም በሕዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ሕዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅሟል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የከተመው አገዛዝ የአማራ ሕዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺህ የሚቆጠሩ ንጹሃን ጨፍጭፏል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ሕዝብ ላይ ይሞክሩ ዘንድ አብይ አህመድና አገዛዙ በጭካኔ ፈጽሞታል። አገዛዙ የባህረ ሰላጤው ኃይሎችን ፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ በህዝቦቻችን ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል። በዚህም አገዛዙ ጌቶች በቀጠናው ላቀዱት የተልእኮ ጦርነት አማራን ማጥፋትን እንደ መንደርደሪያ ቆጥሮ በድጋፍ ያገኘውን የማጥፋት አቅም በሙሉ ተጠቅሞ በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክ እና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ ይገኛል። በተለይም በጥር ወር መጨረሻ ሳምንት በሸዋ ያገዛዙ ሰራዊት የተለያዩ አሃዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኞቹ እዞችና የአየር ወለድና ኮማንዶ አሃዶች የከፈተው ማጥቃት በህዝባዊ የአፋብን ሰራዊት በሚገባ እየተመከተ ይገኛል። ከየካቲት 1 ቀን 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል። በተለይም በደቡብና ማዕከላዊ ጎንደር የወረዳ ዋና ከተሞች ጨምሮ በርካታ ይዞታዎችን ከጠላት መንጠቅ ተችሏል። በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ ያገዛዙ ሰራዊት በምርኮኝነትና በፈቃዳቸው የወገን ኃይል መቀላቀል ችለዋል። የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎችን፣ ተተኳሾችን እና ሌሎች ወታደራዊ ቁሳቁሶችን መማረክ ችሏል። በጎጃም ቀጠና አገዛዝ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው የመልሶ ማጥቃት እርምጃ አገዛዙን ሰራዊት ጨምሮ በርከት ያሉ የቡድንና የነፍስ ወከፍ መሳሪያ ከነተኳሹ ከጠላት እጅ ተማርኳል። እድል ባገኘ ጊዜ ሁሉ ህዝብ ለመጨፍጨፍ የማያመነታውን አረመኔ ሰራዊት በምርኮ በድምሰሳ እና በማንኛውም መንገድ ከስምሪት ውጪ ማድረግና በያለበት ውጦ ማስቀረት ሰራዊታችን በሚገባ እየፈጸመ ያለ ተልእኮ ነው። ለዚህም የዘር ማጥፋት ጦርነት ዓላማ የተደረገው መላው የአማራ ህዝብ ለሰራዊታችን ያሳየው ቁርጠኛ ደጀንነት በግምት ለተገኙ ድሎች አስተዋጽኦ ትልቅ ነው። ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ በሰራዊታችን የሞቀ አቀባበል ከማድረግ ባሻገር በመልሶ ማጥቃት የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ይገኛል። እነኚህ ድሎች ይገኙ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ አስተዋጽኦ አለው። በተጨማሪም የአደረጃጀት አንድነት አቅማችንን አቀናጅተን በውጤታማ የዘር ማጥፋት ጦርነት ለመመከት ያለ እምቅ አቅም የታየበት ነው። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለው ሁሉ የህዝብ ልጅ የሆነው ሰራዊታችን የአማራን ህዝብ ሙሉ ድጋፍ ያገኘው ድርጅታችን አፋብን የብሔራዊ አንድነት አቅም ተጠቅሞ በተሰላና በተጠናከረ ሁኔታ የህልውና ተጋድሎውን ለድል እንዲበቃ ሁሉም አመራሮችና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛሉ። ሰራዊታችን እንደከዚህ በፊቱ ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታ በማስከበር እና በወታደራዊ ጨዋነት ጠላት ብቻ የለዩ ኢላማዎች ላይ ለማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ፣ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ እናሳውቃለን። በመጨረሻ በመልሶ ማጥቃት የተመከተው የአገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል እናሳስባለን።
በሳውዲ አረቢያ የሲሚንቶ ወለል ላይ ለወራት ታጉረው የፀሐይ ብርሃን የናፈቃቸው 1823 ኢትዮጵያውያን ባለፈው ሳምንት ወደ ሀገራቸው ተመልሰዋል። ከቦሌ አውሮፕላን ማረፊያ ሲወርዱ የሚታየው ትዕይንት ግን በደስታ ብቻ የተሞላ አይደለም። ይልቁንም በድካም የዛሉ ሰውነቶች፣ የተሰበሩ ስብዕናዎችና የጠፉ ህልሞች ድምፅ አልባ ሰልፍ ይመስላል። እስካሁን ወደ 50 ሺህ የሚጠጉ ዜጎችን መመለስ መቻሉ የመንግስት ሰብአዊ ቁርጠኝነት ቢያሳይም ከጀርባ ያለው ታሪክ ግን በሳውዲ በረሃዎች የረገፉ ተስፋዎችም በዲፕሎማሲያዊ ዝምታ የታፈኑ ሰቆቃዎች የያዘ ነው። ሶሺዮሎጂስቶች ስደትን ማህበራዊ ሞት ይሉታል። አንድ ስደተኛ ከትውልድ ቀየው ሲወጣና በሳውዲ እስር ቤቶች ውስጥ ሰብአዊ ክብሩ ተገፎ ቁጥር ብቻ ሲሆን ማህበራዊ ህልውናው በአደጋ ላይ ይወድቃል። ባለፈው ሳምንት ከተመለሱት መካከል 35ቱ ታዳጊዎች መሆናቸው ደግሞ ቁስሉን የባሰ ያደርገዋል። እነዚህ ህፃናት የጨዋታና የትምህርት ጊዜያቸውን በሳውዲ መጠለያዎች ውስጥ በፍርሃትና በእንግልት ማሳለፋቸው በማህበረሰቡ የወደፊት ተተኪዎች ላይ የሚታወቅ ጠባሳ፣ ለትውልድ የሚተርፍ ማህበራዊ ስብራት ነው። የሳውዲ አረቢያ መንግስት ለስደተኞች ያለው አያያዝ ሚዛናዊ በሆነ መልኩ ሲታይ እጅግ ግትርና ሰብአዊነት የጎደለው ነው። እንደ ሂውማን ራይትስ ዎች ያሉ ተቋማት እንደሚገልጹት በሳውዲ ማቆያ ማዕከላት ውስጥ ዜጎቻችን ለግርፋት፣ ለረሃብና ለከፋ በሽታ ተጋልጠዋል። ሳውዲ ለዓመታት የጉልበት ስራዋን ሲያከናውኑ የነበሩ ሰራተኞችን እንደ ወንጀለኛ ቆጥራ ንብረታቸውንና ካሳቸውን ሳትሰጥ በባዶ እጃቸው ማባረሯ ሀገሪቱ ለዓለም አቀፍ የሰብአዊ መብት ድንጋጌዎች ያላትን ንቀት የሚያሳይ ነው። ይህ ሁኔታ ኢትዮጵያ በዲፕሎማሲ መድረክ ላይ ሳውዲ በግልጽ እንድትወቀስ ቢገፋፋም መንግስት ግን ዜጎችን በማውጣት ተግባር ላይ ብቻ ማተኮሩን መርጧል። ታዋቂው ሶሺዮሎጂስት ኤሜል ዶርካይም አንድ ግለሰብ ከማህበረሰቡ ጋር ያለው ትስስር ሲላላ ለቀውስ ይጋለጣል ይላል። ተመላሾቹ ወደ ሀገር ሲገቡ የሚደረግላቸው አቀባበል ከምግብና ከትራንስፖርት የዘለለ መሆን አለበት። ለወራት በእስር ቤት የቆዩ ወንዶች የማንነት ቀውስ ያጋጥማቸዋል። በኢትዮጵያ ማህበረሰብ ውስጥ ወንድ ቤተሰብን የማስተዳደር ትልቅ ሸክም ያለበት በመሆኑ ባዶ እጁን የተመለሰ ስደተኛ በማህበረሰቡ ውስጥ የሚሰጠው ቦታ ተስፋን እንዲቆርጥና ዳግም ለከፋ ስደት እንዲጋለጥ ያደርገዋል። የኢትዮጵያ መንግስት ዜጎቹን ለመመለስ የሚያደርገው ጥረት ከሌሎች እንደ ፊሊፒንስ እና ባንግላዴሽ ካሉ ሀገራት ጋር ሲነጻጸር በፈጣን ምላሽ ሰጪነት የሚደነቅ ነው። ሆኖም እነዚህ ሀገራት ከሳውዲ ጋር ያላቸው ግንኙነት በድርድር ላይ የተመሰረተ ነው። ፊሊፒን ዜጎቿን ከማውጣቷ ባለፈ የሳውዲ መንግስት ሰብአዊ አያያዝን እንዲያሻሽል የጉልበት ስራ ልውውጥን እስከማገድ ትደርሳለች። የኢትዮጵያ የዲፕሎማሲ አቋም ግን በብዛት ተቀባይ ላይ ያተኮረ በመሆኑ በሳውዲ ውስጥ የሚቀሩ ዜጎች አሁንም ለተመሳሳይ እንግልት ተጋላጭ ሆነው እንዲቀጥሉ አድርጓቸዋል። በሳምንቱ ውስጥ የተመለሱ 35 ታዳጊዎች ታሪክ የሚዘገንን ነው። እነዚህ ህፃናት በደላሎች ተታለው በየመን በረሃዎች አልፈው ሳውዲ ቢገቡ ያገኙት ግን የብረት አጥርና የወታደር ዱላ ነው። ሶሺዮሎጂካዊ ጥናቶች እንደሚያሳዩት በእንደዚህ ያሉ ዕድሜ ላይ የሚደርስ የስነ ልቦና ጥቃት ህፃናቱን ለረጅም ጊዜ የሚቆይ ማህበራዊ መገለል ሶሻል አላይኔሽን ይዳርጋቸዋል። መንግስት እነዚህን ህፃናት ከቤተሰብ ጋር ከመቀላቀል ባለፈ ልዩ የትምህርትና የስነ ልቦና ማገገሚያ ፕሮግራም ካላዘጋጀላቸው የስደት አዙሪት ቀጣይ ሰለባ መሆናቸው አይቀሬ ነው። ዜጎችን መመለስ የአንድ ወገን ስኬት ተደርጎ ሊወሰድ አይችልም። በሳውዲ በኩል ያለው ግልጽነት የጎደለው አሰራርና ዜጎችን በጅምላ የማሳደድ ፖሊሲ ሂደቱን እጅግ አስቸጋሪ እና ውድ አድርጎታል። ኢትዮጵያ ዜጎቿን ለመመለስ የምታወጣው ከፍተኛ በጀት የሳውዲ መንግስት በስደተኞች አያያዝ ላይ ያለበትን ክፍተት የሚሸፍንለት ይመስላል። ሳውዲ አረቢያ ለዓመታት በኢትዮጵያውያን የጉልበት ሥራ ስትጠቀም ቆይታ አሁን ግን ያለምንም ሰብአዊ ርኅራኄ በጅምላ ማባረሯ በዓለሙ አቀፍ ደረጃ ሊወገዝ የሚገባው ተግባር ነው። 50 ሺህ ዜጎችን ወደ ማህበረሰቡ መቀላቀል ትልቅ ኢኮኖሚያዊና ማህበራዊ ጫና አለው። ሶሺዮሎጂስቱ ማክስ ዊቨር ስራና ስነ ምግባር ለአንድ ሀገር እድገት ያላቸውን ፋይዳ ይገልጻል። ተመላሾቹ በሳውዲ ያዩት ስቃይ ለስራ ያላቸውን ተነሳሽነትና በሀገራቸው ላይ ያላቸውን እምነት ሊሸረሽረው ይችላል።
መንግስት እነዚህን ዜጎች ወደ ምርታማ የሰው ኃይል ለመቀየር የጥቃቅንና አነስተኛ ኢንተርፕራይዞችን በር ካልከፈተ ሂደቱ ከባዕድ እስር ቤት ወደ ሀገር ውስጥ ስቃይ መሸጋገር ብቻ ይሆናል። መንግስት ዜጎችን መመለሱን እንደ ድል ቢቆጥረውም ከጀርባ ያለው ቁስል ግን ገና አልደረቀም። 49856 ዜጎች ተመለሱ የሚለው ዜና ከቁጥር በስተጀርባ ያሉትን ሺዎች የሚቆጥሩ የተሰበሩ ልቦችን፣ የፈረሱ ቤተሰቦችን አይገልጽም። ሶሻሊስታዊ እይታ የሚያሳስበው ከተመለሱት ውስጥ ስንቱ በዘላቂነት ተቋቋሙ የሚለው ጥያቄ ነው። ያለ ቀጣይነት ያለው የክትትል ስርዓት የሚደረግ የመመለስ ሂደት ችግሩን ከሳውዲ ወደ ኢትዮጵያ ከማዛወር ባለፈ ዘላቂ መፍትሄ ሊሆን አይችልም። በመንግስትና በአጋር አካላት መካከል ያለው ቅንጅትም ቢሆን የበለጠ መጠናከር ይኖርበታል። ዜጎችን የመመለሱ ስራ የአንድ ሚኒስቴር መስሪያ ቤት ብቻ ተደርጎ መታየት የለበትም። በሳውዲ በኩል ያለው ግልጽነት የጎደለው አሰራርና ዜጎችን በዘፈቀደ ማሰር ለኢትዮጵያ መንግስት ስራውን ይበልጥ ከባድ እና ውድ እንዲሆንበት አድርጎታል። ዛሬ በአውሮፕላን የወረዱት ወጣቶች ነገ ደግሞ በየመን በረሃና በሳውዲ ድንበር ላይ በሞትና በሕይወት መካከል ሆነው ላለማየታችን ምንም ዋስትና የለንም። ሚዲያዎች ተመላሾችን የሚያሳዩበት መንገድ ብዙ ጊዜ ለጋሽና ተረጂ በሚል እይታ ላይ የተመሰረተ ነው። ይህ ደግሞ በተመላሾቹ ላይ የበታችነት ስሜት ይፈጥራል። ሶሺዮሎጂያዊ እይታ የሚያሳስበው ሚዲያዎች የሳውዲን ግፍ በማጋለጥ ረገድ ደካማ መሆናቸውን ነው። የዜጎች ክብር የሚጠበቀው በድንበር መሻገር ሳይሆን በሀገር ውስጥ በሚገባ ማህበራዊ ፍትህና በውጭ ሀገር በሚደረግ ጠንካራ ዲፕሎማሲያዊ ድርድር ነው። ዛሬ የምናየው እንባ ነገ ለሳውዲ ተጠያቂ የሚያደርግ ዓለም አቀፍ ጫና መፍጠር ያስፈልጋል። የኢትዮጵያ መንግስት ዜጎችን ለመታደግ እያደረገ ያለው ጥረት የሚደነቅ ቢሆንም የሳውዲ አረቢያ ግፍና የዲፕሎማሲያዊ ድርድሩ ደካማነት ግን አሁንም ስጋት ነው። ስኬት መለካት ያለበት በተመለሱት ሰዎች ቁጥር ሳይሆን ዜጎች በሳውዲ በነበራቸው ቆይታ ለደረሰባቸው በደል ፍትህ ሲያገኙና በሀገራቸውም በክብር ሲቋቋሙ ነው። የዜጎች ክብር የሚጠበቀው በድንበር መሻገር ሳይሆን በሀገር ውስጥ በሚገባ ማህበራዊ ፍትህና በውጭ ሀገር በሚደረግ ጠንካራ ዲፕሎማሲያዊ ድርድር ነው። በሌላ ዜና በሊቢያ የባህር ዳርቻ በደረሰ የጀልባ መገልበጥ አደጋ የ53 ሰዎች ሕይወት አለፈ። በሊቢያ የባህር ዳርቻ ላይ 55 ስደተኞችን አሳፍራ ስትጓዝ የነበረች የጎማ ጀልባ በመገልበጧ የሁለት ህፃናትን ጨምሮ የ53 ሰዎች ሕይወት ማለፉን የተባበሩት መንግስታት የዓለም አቀፍ ስደተኞች ድርጅት IOM አስታውቋል። ከ55 ተጓዦች መካከል በሕይወት የተረፉት ሁለት ናይጄሪያውያን ሴቶች ብቻ ናቸው። አንደኛዋ ባሏን ስታጣ፣ ሁለተኛዋ ደግሞ ሁለት ጨቅላ ህፃናት ልጆቿን በአደጋው እንደሞቱባት ተገልጿል። ጀልባዋ ከሊቢያ አልዛዊያ ከተማ ተነስቶ 6 ሰዓት እንደተጓዘች ውሃ በመሙላቱ መገልበጧ ታውቋል። ተጓዦች ከተለያዩ የአፍሪካ ሀገራት የተሰበሰቡ ስደተኞችና ጥገኝነት ጠያቂዎች ናቸው። እንደ አውሮፓ አቆጣጠር በ2026 ከጀመረ አንስቶ እስካሁን ድረስ በሜዲትራኒያን ባህር ላይ በደረሱ አደጋዎች ወደ 500 የሚጠጉ ስደተኞች መሞታቸው ወይም መጥፋታቸው ተመዝግቧል። በጥር ወር ብቻ በከባድ የክረምት አየር ሁኔታ ምክንያት 375 ሰዎች ሕይወታቸውን አጥተዋል። ከ2011 ወዲህ ሊቢያ ወደ አውሮፓ ለመሻገር ለሚነሱ ስደተኞች ዋነኛ መሸጋገሪያ ሆናለች። ይሁን እንጂ ስደተኞቹ በሀገሪቱ ውስጥ በሚገኙ የማቆያ ማዕከላት ውስጥ ኢሰብአዊ ስቃይና ድብደባ፣ የሰዎች ዝውውርና አስገዳጅ ስራ፣ ህገወጥ የገንዘብ ዝውውር ጥቃቶች ይጋለጣሉ። IOM እና የተለያዩ ሀገራት ዩኬ፣ ስፔን፣ ኖርዌይ እና ሴራ ሊዮን ጨምሮ የሊቢያ መንግስት ሰብአዊ መብት የሚጣስባቸውን የማቆያ ማዕከላት እንዲዘጋና በህገወጥ አጋቾች ላይ ጠንካራ እርምጃ እንዲወሰድ እያሳሰቡ ይገኛሉ። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።